ማንም ሰው ቢሆን ስኪል ቢኖረው ደስ ይላል። ወይ እነዚህ ስኪሎች ፊት ላገኛቸው የሚል ከሆነ ደግሞ አንደኛው በአካል መማር፣ ሁለተኛው ማለት ደግሞ ኦንላይን ተምሮ ራሱን ስኬታማ ማድረግ ነው። እንግዲህ ያው ዛሬ የምናየው እኛ እንዴት አንድ ሰው ኦንላይን ተምሮ ራሱን ስኪል እንዴት ሊኖር ይችላል የሚለውን ነገር እሱም አንድ ባንድ የምናየው ይሆናል። ታዲያ እዚህ ዩቲዩብ ቻናል ላይ ነገር ወይም ደግሞ ለመማር የመጡ ሰዎች ይህንን ሰብስክራይብ በማድረግ ደግሞ ዛሬ የምናየው ስለ ግራፊክ ዲዛይን ነው። ግራፊክ ዲዛይን አሁን ላይ እንደምታስቡት በጣም አዋጭ የሆነ ስኪል ነው። አሁን ላይ ለምሳሌ ልቀጠር ካላችሁ ወይም ህትመት ቤት ወይም ደግሞ ፎቶ ቤት ተቀሩ ከሆነ በጥሩ ክፍያ ይከፍላችኋል። ታዲያ ይህን ስኪል እንዴት እንማረው ካላችሁ በጣም ቀላል የሆነ መንገድ ነው ማሳየት ይችላል። ግራፊክ ዲዛይን ያው መጀመሪያ ስለ ግራፊክ ዲዛይን የተወሰነ ነገር እናውራና ዛሬ ዛን የተወሰነ ደግሞ ኢንተርፌስ እና ሶፍትዌር እንጠቀማለን የሚለው ነገር እሱም ደግሞ አንድ ባንድ የምናየው ነው። እስኪ ስለ ግራፊክ ዲዛይን የተወሰነ ነገር እናውራ። ግራፊክ ዲዛይን ማለት በቪዥዋል ኮንቴንት አማካኝነት ኢሜጅን፣ አይከንን፣ ቴክስትን ተጠቅመን ጥሩ እይታ መፍጠር ነው። ጥሩ እይታ መፍጠር ብቻ ግራፊክ ዲዛይን ያስብላችሁ ባይዘ ግራፊክ ዲዛይን ሊያስብላችሁ የሚችለው ምንድነው? ሂስቶሪክ ባክግራውንድ ሲስተም። ሂስቶሪክ ባክግራውንድ ማለት ምን ማለት ነው? ሂስቶሪክ ባክግራውንድ ማለት የአንድን ካምፓኒ ከለር፣ ፎንት ወይም ደግሞ ወዘተረፈ እነዚህ የድርጅቱን ሂስቶሪክ ባክግራውንድ ተጠቅማችሁ ወይም ደግሞ ጠብቃችሁ ሰሩ ብቻ ነው ግራፊክ ዲዛይን ሊያስብላችሁ። ሂስቶሪክ ባክግራውንድ ማለት ምን ማለት ነው ካለን ደግሞ ለምሳሌ ልንገራችሁ። ለምሳሌ አሁን ኮካኮላ ድርጅት ታያችሁ የከለር ብራንዳቸው አብዛኛው ጊዜ ቀይ ነው አይደለ? ከቀይ ውጭ አሁን እኛ ለምሳሌ ሰማያዊ፣ ቢጫ፣ ነጭ አድርገን ብንጠቀም እንዴት ነው ያፋልሳል አይደለ ስራችን። ለዛም ነው አንድ ግራፊክ ዲዛይን ውብ አድርጎ በመስራት ብቻ ግራፊክ ዲዛይን ሊያስብላችሁ ይችላል። ታዲያ እንዴት ነው ሊያስብለው የሚችለው? ሂስቶሪክ ባክግራውንድ ሲጠብቅ አሁን ያልኩት ይህን ነገር እንዳትረሱ እሺ። ይህን ነገር በደንብ አስመሯት። ስለዚህ እንዴት ነው ዛሬ ግራፊክ ዲዛይን መማር የምንችለው? ስለዚህ ኦንላይን ላይ ሌሎች ሰዎች ማያሳያችሁን እኔ እንዴት ነው ስቴፕ ባይ ስቴፕ ሶፍትዌሩን እንዴት እንጭናለን ፒሲያችን ላይ ምን አይነት ፒሲ ነው መጠቀም ያለብን የሚለውን ነገር ዛሬ አንድ በአንድ ምናየው። እርግጠኛ ነኝ ቤተሰብ ታጠፉበታላችሁ በዚህ ቪዲዮ ኤዲቲንግ እንዲሁም ግራፊክ ዲዛይን ሌሎችም እዚህ ቀናት ስለምንለቅ ለጓደኞቻችን ስኪል ለመማር ለሚፈልጉ ጓደኞቻችን በሙሉ ይህን ቪዲዮ ሼር አድርጓቸው፣ ፌቨራይት አድርጉት፣ ኮሜንት ላይ የፈለጋችሁ ጠይቁ፣ ያልገባችሁ ነገር ካላችሁ። ስለዚህ አሁን የተወሰኑ ነገሮች ምን አይነት ሶፍትዌሮች ነው የምንጠቀመው የሚለው ነገር አንደኛው አዶቤ ፎቶሾፕ ነው። እንግዲህ በአዶቤ በጣም ብዙ ሶፍትዌሮች አሉ። ከዚህ ውስጥ በዋነኝነት ግን አንድ አዶቤ ፎቶሾፕ፣ ሁለት አዶቤ ኢሉስትሬተር፣ ሶስት ደግሞ አዶቤ ኢንዲዛይን የምንላቸው እነዚህ ሶስት ሶፍትዌሮችን እንጠቀማለን ማለት ነው። አዶቤ ፎቶሾፕ፣ አዶቤ ኢሉስትሬተር፣ አዶቤ ኢንዲዛይን ስራቸው ምንድነው፣ ሰርቪሳቸው ምንድነው የሚለውን ነገር ደግሞ አንድ ባንድ የምናየው ይሆናል። ዛሬ ግን የምናየው አዶቤ ፎቶሾፕ ኢንተርፌስ ስራው ምንድነው፣ እዛ ላይ ምን እንሰራለን የሚለውን ነገር አንድ ባንድ የምናየው ይሆናል። ያው ይሄ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ ትላለሁ። እንግዲህ ቤተሰብ ያው እርግጠኛ ነኝ ታተርፉበታላችሁ። አሁን ቀጥታ ወደ ኢንተርፌስ የምናየው ስለ አዶቤ ፎቶሾፕ ነው። ኢንተርፌሱ ምን ይመስላል፣ ምንድነው የአዶቤ ፎቶሾፕ ላይ ምንሰራው፣ ይዘት ውስጥ ምን ይመስላል የሚለውን ነገር የተወሰነ ሀል እና ይሆናል። ያው ተከታተሉ። የምትከታተሉ ከሆነ ደግሞ በስነ ስርዓት ብዙም የሚከብድ ነገር የለውም ማለት ነው። ስለዚህ አሁን ልክ ስንከፍተው ሶፍትዌራችን እዚህ ጋር ኒው የሚል አለ። ኒው ላይ እዚህ ጋር ፕሬዘንት ዲቴል የሚል አለ። አሁን እዚህ ጋር ለምሳሌ የምንሰራው ስም እናስቀምጥ። ለምሳሌ አዶ ፕላስ አልኩት። እዚህ ጋር አሁን ልኬቶች ናቸው። እነዚህም በዚህ በጣም መጠቀቅ አለባችሁ። ለምሳሌ ዊድዝ ማለት ጎን ነው።
ሄት ደግሞ ማለት ደግሞ ቁመት ነው። ይሄ ግልጽ ነው። አንድ ክላይንታችን 2 ሜትር በ1 ሜትር ዊድዙ 2 ጎኑ ደግሞ ዊድዙ ጎኑ 2 ቁመቱ ደግሞ 1 ሜትር ካለን ምንድነው የምናደርገው? እዚህ ጋር መተን በሴንቲሜትር ከሆነ 20 እናደርጋለን። በሚሊሜትር ከሆነ ደግሞ ስንት እናደርጋለን? 200 ያዘዝነው በስንት ስለሆነ 2 ሜትር በ1 ሜትር ጎኑ 2 1 ማለት ነው። ሌላኛው እዚህ ጋር ምን አለ? ሪዞሉሽን ይላል። እነዚህኞቹ በጣም መጠንቀቅ አለባችሁ። ሪዞሉሽን ማለት ኳሊቲ፣ ሪዞሉሽናችሁ ወረደ ማለት የምትሰሩት ባነር ወይም ደግሞ ላይ ይሆናል ኳሊቲ በጣም የወረደ ይሆናል ፕሪንት ሲደረግ ማለት። ስለዚህ ይሄኛው ማድረግ አለባችሁ፣ በጣም መጠንቀቅ አለበት። ሪዞሉሽን ሁሌም መስት 300 መሆን ያለበት። ይሄ አይጨምርም አይቀንስም። ፕሪንት የሚደረግ ከሆነ በፒክስል ሴንቲሜትር ነው የምናደርገው ማለት ነው። ሌላኛው እዚህ ጋር ከለር ሞድ የሚል አለ። ከለር ሞድ ላይ ሲኤምዋይኬ ከለር እና አርጂቢ ከለር የምንላቸው አለ። በዋነኝነት እኛ የምንጠቀማቸው አሁን ፕሪንት የሚደረግ ነገር ስለሆነ ሲኤምዋይኬ ከለር እንጠቀማለን። ግን ፕሪንት የማይደረጉ ነገሮች በሙሉ በአርጂቢ ከለር መጠቀም እንችላለን። ግን ፕሪንት ሲኤምዋይኬንም አርጂቢንም መጠቀም ትችላላችሁ። ፕሪንት የሚደረግ ከሆነ ግን ግዴታ አሁን መጠቀም አለበት ሲኤምዋይኬ ከለር ማለት ነው። ሌላው ይሄኛው ሌላውም ይሄኛው ደግሞ ምንድነው እንትን ነው ከለር ነው፣ የባክግራውንድ ከለር ነው። እናንተ መቀየር ትችላላችሁ፣ ነጭ ከፈለጋችሁ ሌላም መጠቀም ትችላላችሁ። አሁን ክሬስ ስለው ልክ እንደዚህ አይነት ኢንተርፌስ አመጣልኝ። አሁን ይሄንን ይመስላል ፕሮጀክት ማለት ነው። ጎኑ እንዳልኳችሁ ለሜትር ማለት ደግሞ 1 ሜትር ነው ማለት ነው። ለምሳሌ እዚህ ላይ የሆነ ልኬት እንኳን እንደተሳሳታችሁ ከተሰማችሁ ምንድነው የምታደርጉት? ኢሜጅ ላይ ትገባላችሁ። እዛን እዚህ ጋር ኢሜጅ ሳይዝ የምትላለች አይደል? አሁን እዚህ ጋር ለሜትር በ1 ሜትር ነው። ስለዚህ ልክ ነው። ሌላኛው ደግሞ ቼክ ማድረግ ያለባችሁ ከለር ነው። እዚች ጋር አሁን እዛው ጋሜ ኢሜጅ ላይ እንገባና እዚች ጋር ምን ምትላለች? ሞድ ምትላለች። አሁን እዚህ ጋር ስንት ብዙ አይነት ከለሮች አሉ። ስለዚህ እኛ ፕሪንት የሚደረግ ስለሆነ ቅድም እንዳልኳችሁ ሲኤምዋይኬ ከለር መሆኑን አለመሆኑን ቼክ እናደርጋለን። ስለዚህ ሲኤምዋይኬ ከለር ያለው። እሺ አሁን እዚህ ጋር ምን አሉ? ላይክ እንደምታዩት ይሄኛው ሙቭ ቱል ነች። ሙቭ ቱል ለምሳሌ ቴክስት ሊሆን ይችላል፣ ኢሜጅ ወይም ደግሞ አይካን ሊሆን ይችላል። እዚህ ወደዚህ ለማንቀሳቀስ ፈልግ እነዚህ ማለት ለምሳሌ ያሳያችሁናል። አንድ ፋይል አስገባ። አሁን ለምሳሌ ይሄኛው አስገባና ላሳያችሁ። ላይክ እንደዚህ ማለት ነው። ይሄን አሳነስቱ ያው ላይክ እንደዚህ ማለት አያችሁ አይደለ? ሙቭ ማለት ያው አሁን በዚህ ያረኩት እንደምፈልገው አቅጣጫ የጎተት አንቀሳቀስ ይችላል ማለት ነው። ሁለተኛው እዚህ ጋር ደግሞ እነዚህ ሬክታንጉላር ሜፕ እንላቸው ናቸው። ለምሳሌ አሁን ሬክታንጉላር ሜፕ እንጠቀም። ላይክ እንደዚህ ሰሌክት አረኩ። ከዛ ላይ ሬል ግባና እዚች ጋር ቦዲ ፓስከስ ተፈሳል አይደለ? አያችሁ እዚች ላይ ገባና ምንድነው የማደርገው? ሶሊድ ከለር እለዋለሁ። አሁን ከለሩን ቀየረልኝ። እዚህ ጋር አሁን አርጂቢ ከለሮች አሉ። እናንተ የፈለጋችሁ ከለር ዲዛይን ሰሌክት ማለት ትችላላችሁ። አሁን ለምሳሌ እንደዚህ አረኩ። ሌላኛው እዚህ ጋር እነዚህ ሰሌክሽን ብረሽ ናቸው። በዚህ አዶቤ ፎቶሾፕ በጣም ብዙ እነዚህ ሰሌክሽን ቱል ላይ የምንላቸው ይበዛቸዋል፣ ወይም ደግሞ እነዚህ ታች የምንላቸው ማለት ነው። ዋነኝነት የተወሰነ ነገር እና ሌሎችን ደግሞ ዲፒ ስንሰራ የምናየው ነው። ሁለተኛው የኛ ደግሞ ሰብጀክት ነው። ሰብጀክቱ ምንድነው ጥቅሙ ካለን ለምሳሌ የሆነ ኢሜጅ ያስፈልጋል። ባክግራውንድ ላይ የማንፈልገው ነገር ካለ ሰውየውን ብቻ ወይም ደግሞ ኢሜጁን ብቻ ሰሌክት እንዲያደርግልን እንጠቀመው ይሄኛውን ነው ማለት ነው። ሌላኛው ይሄኛው ክሮፕ ነው። ያው ክሮፕ ለምታውቁት ግዴታ ያለው ነገር ላይ ክሮፕ አንጠቀም። የፈለገው ቢረዝምም ቢያንስም ክሮፕ መጠቀም አይኖርብንም። ይሄ የክላይንታችን ስራ ስለሆነ ማለት ነው። ክሮፕ የምንጠቀመው ልኬት የሌላቸው ነገሮች ሁሉ ከፈለገም ማሳነስ ከፈለጋችሁ ማጥበብ ወይም ደግሞ ማስፋት ከፈለጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው እዚህ ጋር ብረሽ ነው። ብረሽ ቱል አሁን እዚህ ጋር ምን አለ?
ለምሳሌ ሻዶ መስራት ስንፈልግ ምንድነው የምናደርገው? አሁን ይለዋል። አሁን ክሊክ ሳደርገው አሁን እዚህኛው ኦብጀክት ላድርገውና ይሄኛውን አለው። አሁን ክሊክ ሳደርገው አያችሁ አይደለ? ምን አደረገልን? ሻዶ ነገር ሰራልን ማለት ነው። አሁን ይሄኛው ለምንድን ነው የምጠቀመው? የሆነ ኦብጀክት ሰርፌስ ላይ እንዳለ ለማስመሰል ምን ማድረግ አለብን? እዚህ ነበር ፕሬስ ሻዶ መስራት ይኖርብናል ማለት ነው። ሌላኛው እዚህ ጋር ምን አለ? ከርቬንቸር ፔን ወይም ደግሞ እዚህ ጋር ፔን ቱል ምንላቸው አሉ። በብዛት እነዚህ የምንጠቀመው አዶቤ ኢሉስትሬተር ላይ ነው። ለፔን ቱል እና ዲግሪ ማሳያቸው ነው። ግን የተወሰነ ሀል አሁን ስለ ከርቬንቸር ላሳያችሁ። አሁን ለምሳሌ እንደዚህ ክሊክ አረግና የሆነ ማውንት ነገር ለመስራት ስፈልግ ታያችሁ። አሁን እንደዚህ ክሊክ አረግኩ ላይክ እንደዚህ ማለት ነው። አሁን ይሄኛው ከለሩ መቀየር ስፈልግ ምንድነው ማድረገው? ቅድም እንዳልኳችሁ ሶሊ ላይ ይመጣና ሶሊ ከለር አያችሁ። አሁን እኛውን ላይክ እንደዚህ ማለት ነው። አሁን ይሄኛው ከለር ላይክ እንደዚህ ማለት ነው። አሁን እዚህኛው ጋር የሆነ ማውንት ነገር ሰራልኝ ማለት ነው። ስለዚህ እንደዚህ እያደረጋችሁ መጠቀም ትችላላችሁ ለዲዛይናችሁ። ሌላኛው እዚህ ጋር ደግሞ ምን አለ? እነዚህ ታይፕ ቱላቸው። አሁን ታይፕ ቱላን እዚህ አሁን ክሊክ ሳረጋት ላይክ እንደዚህ አይነት ነገር አመጣልኝ። ይሄኛውን ዲሊት አደረገውና ለምሳሌ አዱ አልኩ ከዛን አሁን ለምሳሌ ይሄኛውን አዱ የሚለው ከለሩ መቀየር ስፈልግ ምንድነው ማድረገው? ለምሳሌ እንደዚህ አፈራርቀውና ምንድነው ማድረገው? ከለሩ መቀየር ስፈልግ ደብል ክሊክ አሁን ደብል ክሊክ አደረኩት አይደለ? ልክ እዚች ጋር ስታዩት ከላይ አራት ቅርጽ የምትመስላለች ደግሞ ሬክታንግል ወይ ሴት ቴክስት ከለር የምንላት ማለት ነው። አሁን እኛውን ክሊክ አደረኳት። ክሊክ ሳደርጋት አሁን እዚህ ጋር ክሊክ ከለር አለ። የምፈልገውን ከለር መጠቀም እችላለሁ ማለት ነው። ላይ አሁን እዚህ ማለት ነው። ከዛ እኛውን ወደዚህ ድራግ አድርገን ካልፈለኩ ደግሞ አሁን ለምሳሌ ደግሞ ሌላኛው ምንድነው ፎንት ስታይል ልጠቀም። እስኪ አሁን ከዚህ ሌላ ፎንት ስታይል መቀየር ስፈልግ ፕሮፐርቲ ይመጣል። አሁን በጣም ብዙ የሆኑ ፎንት ስታይሎች አሉ። ለምሳሌ አሁን እኛውን ክሊክ አድርጉ። ስለዚህ እናንተም ምን ማለት ትችላላችሁ? ፎንት መቀየር ስትፈልጉ ወይም ደግሞ ከለር መቀየር ስትፈልጉ ደብል ክሊክ እዛን እዚች ጋር አራት ማዕዘን ወይም ቦክስ ነገር አለች። እዛ ክሊክ ስታደርጓት ከለር ያስመርጣችኋል። እንደዛ መቀየር ትችላላችሁ። ካልሆነ ደግሞ ፎንት ስታይል ደግሞ መቀየር ስትፈልጉ እንደምን እንዳሳያችሁ ፎቶ ይመጣችሁ ያው ላይክ ስነካው እዛ ላይ ብዙ አማራጮች አሉ መቀየር ትችላላችሁ ማለት ነው። ሌላው እዚህ ጋር ደግሞ ሼፕ ቱሎች ናቸው። ለምሳሌ አሁን እዚህ ጋር ሬክታንግል አለ ላይክ እንደዚህ ማለት ነው። አሁን ይሄን ሬክታንግል ምን ማድረግ እችላለሁ? ራውንድ እንዲሆንልኝ ከፈለኩ ነገሮች አሉ እነሱን የምፈልገው መጠን አድርጌ ያደርጉ ማለት እችላለሁ ማለት ነው። አሁን ይሄንን ከለር መቀየር ስፈልግ ምንድነው ማድረገው? በዚህ አሁን ከለሮች አሉ እዚህ ጋር እንደዚህ መምረጥ እችላለሁ ማለት ነው። ከዛ ይሄንን ምንድነው ማድረገው? ለምሳሌ አሁን ይሄንን ድራግ ሳረው ጽሁፉ በላይ ሆኗል ማለት ነው። ስለዚህ ጽሁፉ እንደዚህ ላይ እንዲሆን ምንድነው ማድረገው? እንዳልኳችሁ ላየር ላይ መለስና አዱ የምትለው ጽሁፏን አጋግጬ ላየር ላይ ከላይ በኩል አደርገዋለሁ ማለት ነው። አሁን እንደዚህ ሲታዩ ሬክታንግሉ በላይ ሆነልኝ ማለት ነው። ስለዚህ ዛሬ የዚህን ሀል ታየን ላይ ደግሞ ተወሰነ ነገር